የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር ፕሊዝ። እንግዲህ አብርሽ የቄራውን እንደሰማችሁት ነው ውዶች ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም። የዘምዘማ ዩቲዩብ ተከታታዮች ውድ ቤተሰቦቼ አላችሁልኝ፣ ሰላማችሁ ብዝዝት ይበልልኝ እና አለላህ ወና ለላህ ራጂው። እንግዲህ ከዚህ ሁሉ አደጋ ምንም ካናስበው ከመጥፎ አደጋ አላህ ይጠብቀን እላለሁኝ። አብርሽ የቄራው በጣም መልካም ሰው፣ በጣም መልካም ልጅ፣ ለተቸገረ ለመዳብ ቅመሞች የቆመ ለተቸገረ የሚረዳ በተለይ እኛ ለመዳብ ቅመሞች አይዟችሁ አብሽሩ ብሎ በበጎነት የሚረዳን የሚያማክረን አብርሽ የቄራው ማለት ነው። እንግዲህ ከሀትነ ባለቤቱ የመኪና አደጋ ደርሶብኛል እያለን የመኪና አደጋ ደርሶበታል። አላህ ባለቤቱንም እሱንም ጤናቸውን አላህ ይመልስላቸው፣ አላህ ያስተካክልለት። ሚስቱንም በሰላም በደህና ዲና የድሮዋን ጤንነቷን ይዛ የምትመለስ ያርግልን እላለሁኝ። አብርሽ በጣም መልካም ሰው ነው ታውቃላችሁ። በሚዲያ ላይ የተቸገረ አብርሽ ድረስልን ሲሉ የሚደርስ ወንድማችን፣ የመዳብ ቅመሞች መዳብ እያስቸገሯቸው በየቤቱ የሚጨነቁትን ሄዶ አይዟችሁ ብሎ ፈልጎ የሚረዳ ሰው፣ ለተቸገረ በአጠቃላይ ለተቸገረ ሰው የሚረዳ ወንድማችን ነው። ለመዳብ ቅመሞች በጣም አብርሽ የቄራው በጣም የታወቀ ነው ታውቃላችሁ። ብዙ ልጆች አሉ፣ በእርግጥ ብዙ ልጆች አሉ የመዳብ ቅመሞችን አይዟቸው ብለው እዛው ቦታ ድረስ ሄደው ከችግር የሚዋጡ ብዙ ወንድሞቻችን አሉና እሱ ደግሞ አብርሽ የቄራው ይሄ ነገር አደጋ ደረሰበት። አላህ ከመጥፎ አደጋ ይጠብቀን፣ ከእንደ አይነቱ አደጋ አላህ ይጠብቀን፣ ከመጥፎ ነገር አላህ ይጠብቀን። እሱንም ጤናውን ባለቤቱንም ጤናውን ይመልስላቸው ነው ምለው። በተቻለን አቅም እሱ እኛን እንደሚረዳ እኛ ደግሞ እሱን መርዳት እሱን ማገዝ አለብን። ባንችል ዱዓማ አንድ ነገር ነው፣ አንድ ስጦታ ነው እና በጣም ዱዓ እናደርግለት። የቻለ ይረዳዋል፣ ያልቻለ በዱዓ እንረዳዋለን፣ ዱዓ እናደርግለታለን። ጤናውን አላህ ያመልሰው፣ ሚስቱንም አላህ ያሽርለት፣ አላህ ያስተካክልለት። እሱ ለእኛ የቆመ ነው። እኛ ደግሞ እሱ ካለን በገንዘብ ከሌለን በዱዓ ተጎኑ እንቁምለት እላለሁ። ውድ ቤተሰቦቼ አብርሽ የቄራው ማለት ለእኛ በጣም መልካም ልጅ፣ ኢቱብ እንኳን ሸር አርግልን እርዳን ሲሉት የሚረዳ ወደኋላ የማይልጅ ነው አብርሽ የቄራው። ማንም የሚያውቀው ነው በሚዲያ ላይ ማለት ነው። በጣም መልካም ልጅ ነው። ለመዳብ ቅመሞች የቆመ ወንድማችን ነው። ከጎናችን የቆመ ወንድማችን ነው። ትክክለኛ ቀጥተኛውን መንገድ የሚመራን ወንድማችን ነው፣ ወገናችን ነው እና አላህ ይድረስለት፣ አላህ ያሽረው። እውነቴን ነው አይደለም ለሱ እርዳታ እየሰበሰበ ለተቸገረ ለታመመ እየሰበሰበ አይደለም የሚረዳ። አሁንም እሱ ደግሞ ይሄ ነገር ችግር ስለደረሰበት እኛ ደግሞ አሁን ለሱ መቆም አለብን ውዶችዬ። የኢትዮጵያ ሕዝብ እውነቴን ነው በጣም መልካም ልጅ። ዩቱባችንን እንኳን ሸር አርግልን ሲሉት እየሄዱ እምቢ ማይል የማይነቅፍ ልጅ ነው። ከምር ነው የምላችሁ። ብዙ ልጆች አሉ የሚረዳን። ግን ይሄ ነገር እሱ ደረሰበት፣ አደጋ ደረሰበት። አደጋ የደረሰበት ደግሞ ከባለቤቱ ጋር ነው። ባለቤቱ ይሄ ኮማ እየሰማችሁ ነው፣ እንደሰማችሁት ኮማ ነው ያለችው። 4 አጥንቷ የጎን አጥንቷ ተሰብሯል ነው የሚለው። ብቻ በጣም ያሳዝናል እና አሌላ ሆና ያላረጁ ብቻ አላህ ያሽርለት፣ አላህ ያሽራቸው፣ ሁለቱንም አላህ ያሽራቸው። ሽረው በመልካምነት ስራው ተመልሶ የምናየው ያድርገን ነው የምለው እኔ በበኩሌ። እና ባለን አቅም ዱዓ ራሱ አንድ ነገር ነው። በዱዓም ከጎኑ ያለው በገንዘብ ተጎኑ ቁመን እሱንም ደግሞ
የድሮውን ጤንነቱን እስከሚመለስ ድረስ እናስደስተውላለሁ ውዶችዬ። አንድ ሰው እኛ ሲቸግረን ብቻ አይደለም መጠየቅ፣ ያም ሰው እኛን ቸግሮን ሲረዳን የነበረውን ሰው ዙሮ እሱን ሲቸግረውና አደጋ ሲደርስበት እኛም ደግሞ ለሱ መቆም አለብን። ለዛ ለመልካም ሰው ደግሞ እኛ ያ መልካም ሰው ለኛ እንደሚቆም ለተቸገረ ለመዳገሞች እንደሚቆም እኛ ደግሞ እሱ አደጋ ከደረሰበት እኛ ደግሞ ለሱ መቆም አለብንና አብርሽ ቄራውን የማያውቀው የለም። በጣም መልካም ልጅ ነው። በጣም የሚረዳ ልጅ ነው። ለተቸገረ፣ ለታመመ፣ ለታረዘ የሚያቆም ልጅ ነውና እባካችሁ በዱዓም ያለው በገንዘብ እንርዳውላለሁ። እንግዲህ ድምፁን ሰምታችሁታል እና አብርሽ አሁንም ፈጣሪ ከጎን ይሁን። አላህ ሚስትህንም አንተንም አላህ ያሽርህ፣ ሚስትህንም አላህ ያሽራት። የድሮ ጤንነታችሁን ይመልስላችሁ። እሱ ያለው ነው የሚፈለው። እሱ እኛ በደቂቃ ምን እንደሚያጋጥመን አናውቅም። በአንድ ደቂቃ እኔ አሁን እያወራሁ ነው፣ በደቂቃ ምን እንደሚያጋጥመኝ አላውቅም። አላህ ነው የያዘው ሁሉን ነገር፣ እሱ ነው አስተካክለው፣ አላህ ነው እና ተመጥፎ ነገር አላህ ይጠብቃል። መልካም ነገር አላህ ይምራል እና ይሄ የአላህ ትእዛዝ ነው እና አላህ እንዳመጣብህ ደግሞ አላህ ደግሞ ጤናህን መልሶልህ ከባለቤትህ ጋር የድሮ ጤንነትህን ይዘህ ተመስገን አልሐምዱሊላህ የምትልበትን ጊዜ ቅርብ ያርግና እኛንም ተመልካቾችህን ያስደስተን እላለሁ። አብርሽ አብሽሬ፣ አላህ ካንተ ጋር ይሁን፣ ፈጣሪ ካንተ ጋር ይሁን። ባለቤትህንም አንተንም አላህ ያሽራችሁ ብዬ ዱዓዬ ነው። በዱዓ ገንዘብ ባይኖረኝ በዱዓ ሁሌ አስታውሳለሁ፣ ሁሌ ከጎንህ ነኝ። እሱ አይቸግረውምና ጤንነታችሁን አላህ ይመልሳችሁ። እሱ አትንከኛ አይባልም። እንኳን ከሞት ተረፋችሁ። አልሐምዱሊላህ ረቢል ዓለሚን። እኔ ሁሌ ዱዓዬ ነው ለማንም ማንም መጥፎ ነገር አይደርስበት። በሰው ሀገር ሂደን ራሳችን እንለውጣለን፣ ቤተሰብ እንለውጣለን ብለን ሰው ሀገር ተሰደናል እና የሰው ሀገር ኑሮ በጣም እያስመረረን ያለ እውነቴ ነው። ብቻ አልሐምዱሊላህ ጤና የሰው ልጅ ጤና ካለው ሰው ሀገርም ቢሆን ሰርቶ ለሀገሩ ካበቃ አልሐምዱሊላህ ረቢል ዓለሚን ነው። ለቤተሰቦቹ ካበቃ አልሐምዱሊላህ ረቢል ዓለሚን። በሰው ሀገር ሞት፣ በሰው ሀገር ህመም በጣም ስቃይ ነው እና ከዚህ ነገር አላህ ይጠብቃል እላችኋለሁ። አላህ ምህረቱን ያወርድልህ። አላህ ያሽረት። ተጎንህ ነን በዱዓ። ሰላም አለይኩም።